ቃልን በስተመጨረሻ ተዋርዳለች ማለት ነው። ብሌንም አሁን ላይ እናቷን አግኝታ ደስ ብሏት እየተፍነከነከች ነው የምትገኘው። ነገር ግን የታቀደላትና የታሰበላት ሴራ እጅጉን በጣም ከባድ ነው ማለት ነው። በሌላ በኩል እንግዲህ ዳግም መስማት የሌለበትን ከባዱን ሚስጥር አሁን ላይ ያውቋል ማለት ነው። በዚህም ጉዳይ እንግዲህ ቃልን ሴት አድርጓታል አንገቷን። ምክንያቱም ብሌን ላይ ያደረገችው ስትጎነጉን የነበረውን እያንዳንዱን አቶ በኃይሉና ቃል ተባብረው ያደረጉትን ነገር ሁሉንም ነገር ሰምቷል ማለት ነው። አሁን ላይ ለዳግም እጅጉን በጣም አስከፊና አስቸጋሪ የሚሆንበት ሰዓት ደርሷል ማለት ነው። እንዲህ በሌላ በኩል አቶ በኃይሉ ከዚህ በኋላ ብሌንን የምናዘናጋበት እንደዚህ እያለን ነው በማለት እንግዲህ ብሌን አሁን ላይ ከዛ ቤት እንድትወጣና ከሰላም እንድትርቅ ለማድረግ እየሞከረ ይገኛል። በሌላ በኩል እንግዲህ ሰላም የሰው ደስታ የሚያስደስታት በብሌን ደስታ እጅጉን በጣም ደስ ብሏታል። እናትሽን አግኝተሻት እስክታቅፊያት እኔ ራሴ ጓጉቻለሁ በማለት እንግዲህ ልክ ብሌንን የምትመስል ሰው ፈልጎ ነበረ አቶ በኃይሉ ይዞላት የመጣ ማለት ነው ለብሌን። አሁን ላይ ብሌን እኔን ነው የምትመስል በማለት እንግዲህ በደስታ ፍንቅድቅ ብላ ነበረ። ነገር ግን ቃል ማስመሰሏን ቀጥላ ነበር። እህቴ እናትሽን ስላገኘሽ እጅጉን በጣም ደስ ብሎኛል፣ ደስታሽ ደስታዬ ነው በማለት ቂል የሚጠብቅሽን የሲኦል እሳት አላየሽውም፣ አንቺ በጣም ቂል ነሽ እያለች እንግዲህ ሙድ እየያዘችባት ነበረ ማለት ነው። ወይዘሮ ሰላምም ዳግምን አስጠንቅቀዋለች ማለት ነው። ሁለተኛ ከብሌን አጠገብ ላይ ካልፈልግም እሷ ካልፈለገች ምን አይነት ባለጌነ የሚሉ ቃላቶችንም ስትነግረው ዳግምም እጅግ ልቡ ተሰብሮ ነበረ የወጣው ማለት ነው። በዚህ ክፍል ላይ በጣም አጓጊና ከባባ ነገሮች ተፈጥረዋል ማለት ነው። እንግዲህ በሌላ በኩል ሳሚ ብሌንን በጣም ወድጅሻለሁ አፍቅርሻለሁ መሰለኝ ባልወድሽና ባላፍቅርሽ ይሻልሻል ብትጸልኝ ይሻልሻል በማለት እየተናገረ ነበረ። ምክንያቱም ደግሞ ካልን ለምን ይሄን አለ የሚለውንም የምነግራችሁ ይሆናል ማለት ነው። እንግዲህ ተወዳጅን ድራማ አደራ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ ተወዳጆች ቪዲዮውን ሲጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ፣ ሳሚም እንግዲህ በስተመጨረሻ በብሌን ፍቅር ጠብ ብሎ ይገኛል ማለት ነው። እንዲሁም ደግሞ ቸኮሌት ስጦታ በመላክ አሁን ላይም በጣም ስላንቺ ነው የማስበው፣ ስላንቺ ነው የማንሰላስለው፣ እኔ ባልወድሽ ይሻልሽ ነበረ ምክንያቱም እኔ ከወደድኩሽ አንቺን የኔ ለማድረግ የማልከፍለው የማላደርገው ነገር የለኝም ብሏል ማለት ነው። ስለዚህም እንግዲህ ማሳያ ከዳግም ጋር እንዲለያዩ አድርጓል ማለት ነው። አሁን ላይ ብሌን ለዳግም ይቅርታ ልታደርግለት ፈቃደኛ አይደለችም። ነገር ግን በጣም ያሳዝናታል። ግን ደግሞ በነገሩ በሰራው ነገር ላይ እጅጉን በጣም ተናዳበታለች። ምክንያቱም ምንም ይሁን ምን እንደዚህ አይነት ስህተት መስራት እንደሌለበት እየነገረችው ነበረ። ነገር ግን ዳግም ሌላ ምንም አይነት አማራጭ የለውም። እናቷን ከሚገሉባት እሱ ማገት ነበረበት። ይህን ያደረገው ደግሞ ሳሚ ነው። ሳሚ ሆን ብሎ ዳግም ብሌንን እንደሚወዳት ስለሚያውቅ ምን ብሎታል እንግዲህ ሳሚ እንዴት ነው ስጦታዬን ወደድከው እንዴ ብሎታል። ስለዚህ ዳግም በጣም ነበር የተበሳጨው፣ በጣም ነበር ያረረው። ስጦታዬን ወደድከው ወይ ብሎ የጠየቀው እንግዲህ የብሌንን እናት ሲያግትና እንዲሁም ደግሞ በፖስት አድርጎ የላከው እንግዲህ ሳሚ ነው ለብሌን እንዲደርስ ያደረገው ማለት ነው። አሁን ላይ ብሌን ልታየው አትፈልግም። ድምፅ ሁሉ በጣም አስጠልቶኛል፣ ባታናግሬ ሁላ ውስጤ ነው ብለዋለች። በዚህም በጣም ልቡ ተሰብሯል ዳግም ማለት ነው። ቢያንስ አንድ ደቂቃ ምክንያቴን ስሜ እያላት ነበረ። ስለዚህ ምንድን ነው ምክንያት ብላም ጠይቀው ነበረ። እንግዲህ እናትሽን ከሚገሏት በእናትሽ አስፈራርተውኝ ነው። አንቺ ደግሞ በዚች አይኖችሽ የእንባ ዘለላ በፍጹም እንዲፈስ አልፈልግም፣ ለዛም ነው ይሄን ያደረግኩት ብሎ ሲነግራትም እሷ ግን ልታምነው ፈቃደኛ አይደለችም። አሁን ላይ ዳግም መስማት የሌለበትን ከባዱን ሚስጥር የቤቱን ሚስጥር አውቋል። እንዲሁም ደግሞ አቶ በኃይሉና ቃል ተባብረው እንደሚሰሩ ሰላምንና ብሌንም እያታለሏቸው እንደሆነ ሁሉንም ነገር ደርሶበታል። ነገር ግን አሁን አስከፊና አስቸጋሪ የሚሆንበት ነገር ምንድን ነው ካልን ዳግምን አሁን ማንም ሰው ሊያምነው ፈቃደኛ አይደለም። ማናቸውም ቢሆኑ ሊሰሙት ፈቃደኛ አይደሉም። ምናልባትም ወይዘሮ ገነት እንግዲህ ሄዶ ሁሉንም ነገር ከነገራት ቃልና እንዲሁም ደግሞ አቶ ባይሉ ተባብረው ብሌንንና ሰላምን ሊያጠፏቸው እንደሆነ እንዲሁም ደግሞ እናቷ እሷ እንዳልሆነች ሌላ እናት አመተው ሊያስተዋውቋት እንደሆነ ምናልባት እሷን ከነገራት ምናልባት እሷ መስማት ከቻለች እና ነገሩን መረዳት ከቻለች እንጂ አሁን ላይ
ብሌን ምንም ቢላት ዳግም የምትሰማው ነገር አይደለም። ይህንም ሆን ብሎ ያደረገው አቶ በኃይሉ ለዛም ጭምር ነው። ምክንያቱም ሳሚ አስቀድሞ ፎቶውን ለብሌን እንድታየው አደረገ። አሁን ደግሞ ሌላ ሰው እናቷ ናት በማለት የሌላ ሰው ፎቶ ልክ ብሌንን የምትመስል ፎቶ አመጥተው እንድታየው አደረጉ ማለት ነው። አሁን ላይ አቶ በኃይሉ ከዚህ በኋላ እንደዚህ እያደረግን እያዘናጋን ከዛ ቤት ተመንቅራ እንድትወጣ ከምትወደውና ከምትፈልገው ነገር እንድትርቅ አደርጋታለሁ፣ እንዲሁም ደግሞ ከሰላም ጭምር ብሏል። አሁን ላይ ሰላም እጅጉን ግራ ገብቷታል። ምክንያቱም ዳግም እያንዳንዱን ነገር ይሄን ቢያማክራትና ቢነግራትም እሱን ልትሰማው ፈቃደኛ አይደለችም። ምክንያቱም ምን ብሏለች? አንተ ባለጌ፣ ሁለተኛ ከሷ ጋር እንድትቀርብ አልፈልግም፣ እያባለካት ነው፣ ውጣልኝ፣ ልጅቷ ስራዋን ትስራባት፣ ከእሷ አጠገብ ባይህ ወርድ ከራሴ ብላ እንግዲህ አስጠንቅቀዋለች። አይደለም ይህን ዳግምን የምትሰማው ማለት ነው። ምንም አይነት እውነትና ሀቅ ቢኖራችሁ ግን ደግሞ መስማት የሚፈልግ ጆሮ ከሌለ በጣም አስቸጋሪና ከባድ ነው። ወይዘሮ ገነትም እንግዲህ ስልክ ተደውሎላት የብሌን እናትን ያለችበትን ቦታ እንደሚያውቁና እንዲሁም ደግሞ እሷን እንደሚያገናኟትም ጭምር ነበረ የነገሯት። እሷን በሰዓቱ እጅጉን በጣም ደስ ብሏት ነበረ። ምክንያቱም በቃ ልጄን እናቷ ጋር ላገናኝ ነው ብላ በደስታ ፍንድቅድቅ ብላ ነበረ። እኔ ልጄን ማግኘት ባልችል እሷ እንኳን እናቷን ታያገኝ በማለት እንግዲህ በጣም ደስ ብሏት፣ ደስታዋንም ከመቋቋሟ የተነሳ ምን አድርጋለች? እነ ሰላም ቤት መታ ደስታውን ቶሎ መናገር ነው የፈለገች። በቃ አላስቻላትም። ብሌን እስከምትሄድ ወይም ደግሞ ስልክ ደውላ መናገር አልፈለገችም ነበረ። ስለዚህ ቀጥታ ቤት ነበር የሄደችው። ስለዚህ አሁን ላይ ብሌንን እናትሽ ተገኝታለች፣ ከዚህ አዲስ አበባ ውስጥ ናት። አሁን ደግሞ ስልክ ደውለውልኛል እና ነገ ተቀጣጥረናል፣ እናትሽን የሚያገናኘን ሰው ስትላት በጣም በደስታ ነበር የፈነደቀችው ብሌን። በቃ የምር እናቴ ላገኛት ነው፣ የምር እናቴ። ቆይ ምን አይነት ትሆን? ማንን ትመስል? እኔን ትመስል እንዴ? አይኖቹ ጎላ ጎላ ያለው የሆኑ መልኳስ እኔን ይመስል ይሆን እያለች እንግዲህ በደስታ በቃ የደስታ ባህር ውስጥ ገብታ እየዋኘች ነው የምትገኘው። አሁን ላይ እንግዲህ ሰላምም የሰው ደስታ የሚያስደስታት እጅጉን በጣም ደስ ብሏታል። እኔ ለአንቺ ልጄ ደስ ብሎኛል። እኔና ቃልን ያገናኘ አምላክ አንቺንም ከእናትሽ ጋር ያገናኝሽና እናትሽንም ደግሞ በአካል አግኝተሻት እንድታቅፍሽ እግዚአብሔር ይርዳሽ እያለቻት ነበረ። ነገር ግን ነገሩ ልክ እነሱ እንዳሰቡትና እንደጠበቁት አልነበረም። አቶ በኃይሉ ሌላ አሁን ላይ ብሌንን የሚይዝበት ሌላ ምንም አይነት ምክንያት ስለሌለው እሷን የሚያዘናጋበት ነገር የለውም። ስለዚህ ማዘናጋት ያለበት ምን ሁሉ ነው? ሌላ እናቷ በቃ ሌላ ሰው እናቷ እንደሆነች እያጓጓ እንደዚህ እያደረገ ከሰላም እንድትርቅና ከዛ ቤት ካልወጣች በስተመጨረሻ አቶ በኃይሉ የሚለው ምንድን ነው? ከዛ ቤት የማቶች ከሆነ እናቷን አሁን ላይ በአካል ማገናኘት አልፈለገም። ለምን በአካል ማገናኘት እንዳልፈለገ ልንገራችሁ። በአካል ማገናኘት የማይፈልግበት ነገር እዛ ቤት እማቶች ከሆነ እናትሽን አላገናኝሽም የሚል ነገሮችን ይዞ ይመጣል። ቀጣይ አቶ በኃይሉ ማለት ነው። ስለዚህ አሁን ላይ በፎቶ እንደዚህ እያጓጓ እሷ እንድትጓጓ በቃ ሴንሲቲቭ እንድትሆን እያደረገ በስተመጨረሻ ሊል የሚችለው ነገር ከዛ ቤት ካልወጣሽ እናትሽን በአይንሽ አታያትም፣ ሰላምን ጥለሻት ውጪ፣ ከዛ ቤት በቃ ክርድና በቃኝ ብለሽ ውጪ ነው ሊል የሚችለው። ምክንያቱም በባለፈው ምን ብሏል እንግዲህ እናቷ ታግታ እያለ እንግዲህ ወይዘሮ ገነት ከዛ ቤት ውጪ፣ ግርድና አልፈልግም፣ በቃይ ብለሽ ከዛ ቤት እንድትውጭ እፈልጋለሁ ብሏት ነበረ። ስለዚህ አሁን ላይ ከዛ ቤት ካወጧት በኋላ የምፈልገውን ስራ ጠጇን ጠምዝዤ አሰራታለሁ፣ የምትወደውን ነገር ለማግኘት የማትፈልገውን ነገር ትሰራለች ብሎ አስቦ ነበረ። አሁን ላይ በጣም ከባዱ ነገር ዳግም ሁሉንም ነገር ቢያቅም ብሌን ደግሞ ልትረዳውና ልትሰማው አለመቻሏ ነው። በሰዓቱ እንግዲህ ቃል በጣም ተናዳ ነበረ። በቃ ይቺ ገረድ እናቷን ልታገኝ ነው፣ ሰላምና ብሌን ከተገናኙ በቃ እኔ ምንም አይነት እጣ ፈንታ የለኝም፣ ያልቅልኛል ማለት ነው በማለት እንግዲህ ለአቶ በኃይሉ ደውላ ነበር። አቶ በኃይሉ ግን ስደውልለት እንዲሁም ደግሞ ገነት እናቷን ልታገናኛት እንደሆነ የብሌንን እናት እንደተገኘሽ ሰውም እንደሚያገናኛቸው ስትነግረው ምንም አልመሰለውም። በቃ ኖርማል የሆነው ችግር የለውም አትጨነቂ፣ ነገሮች ይስተካከላሉ የሚል ነገር ነበር የነገራት። ነገር ግን ቆይ ሰውዬ
እኔን ብቻዬን አጋፍጦኝ ጥሎኝ ሊጠፋ ነው አይደል? ምንድን ነው እየተካሄደ ያለው? ለምንድን ነው ምንም ያልመሰለው የሚለው ነገር በጣም አናዷትና አንጨርጭሯት ነበረ። ነገር ግን አቶ በኃይሉ የያዘውን ይዞ ያደረገውን አውቆ ነበረ ዝም ያለው ማለት ነው። ስለዚህ ምን ብሏታል? ሳሚን ልኬዋለሁ፣ ሳሚ ነገሮችን ያስተካክላል ነበር ያለው። አሁን ላይ ሳሚም እንግዲህ በስተመጨረሻ ድብን ያለ ፍቅር ከብሌን ይዞታል ማለት ነው። ምክንያቱም ዳግምን አለያይቶ እሱ ደግሞ አሁን ላይ ብሌንን እያፈቀራት ይገኛል። እንግዲህ ምን ብሏታል? ስልክ በመደወል በቃ እኔ አውቅሻለሁ፣ አንቺ ባታውቂኝም ከደቂቃዎች በፊት ስጦታ የላኩልሽ ሰው ነኝ እና ስጦታዬን እንዴት ነው ግብዣዬን ወደድሽው ወይ በማለት ነበረ የጠየቃት። የምን ግብዣ ብላ ግራ ተጋብታ ነበር። እሱ ግን ቸኮሌቱን የላከላት እሱ እንደሆነም ጭምር ነበር የነገራት። ነገር ግን እሷ ማታውቀውን ሰው ማውራት እንደማትፈልግና ማንነቱን እንዲነግራት ብትጠይቀውም ነገር ግን እሷ ባታውቀውም እሱ ግን በስነ ስርዓት እንደሚያውቃትና በዛችም አይኖቿ ማልቀስ እንደሌለባት ማልቀስም ለእሷ እንደማይገባ እናም ደግሞ በጣም ቆንጆና ልዕልት እንደሆነች ጭምር ነበር የነገራት ማለት ነው። እሷም ምን አይነት እብድ ነው ወይኔ እያለች ነበረ። አሁን ላይ በጣም የሚያስጠላው ነገር ግን ሰላም ዳግምን አለመፈለጓ፣ ልትሰማው ፈቃደኛ አለመሆኗ እንዲሁም ደግሞ በቃ ውጣልኝ ብላ ማመናጨቋ በጣም ልቡን ሰብሮታል ዳግምን። ዳግም አሁን ላይ ማንን ነው ሊያወራ የሚችለው? ማንን ነው እውነቱና አውቆ ይሄ ነው ብሎ ሊናገር የሚችለው? ምናልባት እንደው ወይዘሮ ገነት የምትረዳውና የምትሰማው ይመስላችሁ? ወይዘሮ ገነት አሁን ላይ ደግሞ የምታምነው ሁኔታ አይኖርም። ምክንያቱም ምን ብለዋታል እንግዲህ ከዚህ በፊት አግቷታል ማለት ነው። ስለዚህ አግቷት ነበረ እነሱ ጋር አብሮ እንደሚሰራ ታውቃለች። ስለዚህ አሁን ላይ ገነት እውነታው ሀቁ ይሄ ነው ብሎ ቢነግራት እንዲያውም ምናልባት አሁን ላይ ዳግምን እሷ በጣም እንዲሁ አይታው ራሱ በጣም የሚያሳዝናት በቃ ተናግራው ራሱ ለምንድን ነው የተናገርኩት? ለምንድን ነው ያስቀየምኩት? ለምንድን ነው ይቅርታ ያላደረጉለት? እያለች እንግዲህ በባለፈው ቤቷ ድረስ ሄዶ በቃ ይቅርታ አድርግልኝ፣ እኔ በጣም አጥፍቻለሁ፣ በድዬሻለሁ። ይህን ያደረግኩት ደግሞ ለብሌን ብዬ ነው። ምክንያቱም አንቺን ባላግትሽ ደግሞ ሳሚና አቶ በኃይሉ ሊገሉሽና ሊያጠፉሽ እንደሚፈልጉ ነግረው ነበረ። እንደገና ደግሞ ብሌን የአምባ ዘለላ እንድታፈስ አልፈልግም በማለት እንግዲህ ይቅርታ ጠይቋት ነበረ። አሁን ላይ ምን ያህል ልታምነው ትችላለች ነው? ዳግምን አለማመን የምትችልበት ሁኔታ አይኖርም ማለት ነው ወይዘሮ ገነት። ለምን ካለን እንግዲህ ከዚህ በፊት አቶ በኃይሉ ከሳሚ ጋር ሆኖ እንዳገታትና እንዳሰቃያት ሁሉንም ነገር ዳግም ነግሯት ነበረ፣ አቶ በኃይሉ ይህን እንዳደረገው። አሁንም ደግሞ በጆሮ እየሰማ እንደሆነ እንግዲህ አቶ በኃይሉ እና ቃልም ሲያወሩ ሰምቷል። እች ገረድ አሁን ላይ ፍንድቅድቅ እያለች እውነት እናቷን ያገኘች መስሏት በደስታ እየዘለለች ነው በማለት እንግዲህ ስትነግረው አቶ በኃይሉም በቃ በኩራት ነበረ፣ እኔ እንደዚህ ነኝ፣ እንደዚህ አድርጌ ማዘናጋት እችላለሁ፣ እንደዚህ አድርጌ የምትፈልገውን ነገር ለማግኘት የማትፈልገውን ስራ እንድትሰራ አደርጋታለሁ፣ ከሰላም ጋር ለአንዴና ለመጨረሻ ጊዜ እንድትወጣ አደርጋታለሁ ብሏል። አሁን ላይ ዳግም እየጠረጠረ ያለው ምንድን ነው? ዳግም እውነት ሰላምና ብሌንን ማለያየት የፈለጉት ለምንድን ነው? የምርም ቃል የሰላም ልጅ እንዳልሆነች አሁን ላይ ደርሶበታል። ስለዚህ የሰላም ልጅ የምትሆነው ሰላም ልጅ የምትሆነው ብሌን ናት ብሎ ነው እያሰበ ያለው። ስለዚህ ቀጣይ ሊያደርግ የሚችለው እንደምንም አድርጎ እንግዲህ ገነትን ለማሳመን ዲኤንኤን ምርመራ ነው ሊያደርግ የሚችለው። ምክንያቱም ያ ካልሆነ አሁን ላይ ገነት ከእነሱ ጋር እንደማይሰራ በምንም ልታረጋግጥ አትችልም። ስለዚህ አሁን ላይ ደግሞ በጣም የሚያስጠላው ነገር ዳግም ሰምቶ ጸጥ ቢል ኖሮ አሪፍ ይሆን ነበረ። ምክንያቱም ሰምቶ እንዳልሰማ አልፎ በድብቅ ነገሮችን ቢሰራና ነገሩን ቢፈጽም ጥሩ ነበረ። ነገር ግን አሁን በግልጽ በቃ እንዳወቀና እንዲሁም ደግሞ ሲጥ አድርጓት ነበረ እንግዲህ ቃልን ማለት ነው። ቃልን በጣም በሰዓቱ ብዙ ነገሮችን እየቀባጠረች ነበረ። የሰማው ነገር ልክ አልነበረም። የሰማው ነገር በቃ ስለ ብሌን አይደለም፣ በቃ ስለ እሱ አይደለም፣ ዝም ብዬ ነው ስቀባጠር የነበረው ለፈን ነው እያለች እንግዲህ በጣም ብዙ ነገሮችን ስትቀባጠር ነበረ እና ምን እንደሰማም ጭምር እየነገሮች ነበር። እሱ ግን ሁሉንም ነገር እንደሰማ እንዲሁም ደግሞ ከአቶ ባይሉ ጋር ሆና ብሌንንና ሰላምን መጉዳት እንደሚፈልጉና አሁንም ድረስ እየጎዷቸው እንዳለ ጭምር ነግሯታል ማለት ነው። በጣም ነው የደነገጠችው። እንግዲህ ወዲያውኑኑ ነበረ ለአቶ ባይሉ የደወለችው። አቶ ባይሉ ሁሉ ነገር ሳሚ እንደሰማና እንዳወቀ እንዲሁም ደግሞ እንዳነቃትም ጭምር ሲነግራት እንግዲህ አቶ ባይሉ በጣም ነው የተናደደው ከቃል ላይ። ምክንያቱም እኔ ያስተካክላለሁ ያስተካከልኩትን በቃ አለቀ፣
ደቀቀ ስል አንቺ ደግሞ አምጥተሽ ትንጅዋለሽ። ምንድን ነው እያደረግሻለሽው? እንግዲህ በማለት በጣም ነበር የተናደደባት። አሁን ላይ ሲጥ አድርጎ የሚገላግላት ይመስላል። እውነት ሲጥ አድርጎ የሚገላግላት ራሱ አቶ ባይሉ እጅጉን ያስደስታል። አታምጣም ስለው አምጥቶ ቆልለው ማለት አሁን ነው። በጣም ከባድ ነገሮች እየተፈጠሩ ነው። ሰላም ምናልባት እንደው እድሉን ጆሮ ሰጥታ ብትሰማው ዳግምን ሁለቱንም ከጥፋትና እንዲሁም ደግሞ ዳግምን ከሞት ይታደጉታል ብዬ አስባለሁ። አሁን ላይ ለዳግም በጣም አስከፊና አስቸጋሪ ነው። እንግዲህ ምን ብሎታል ሳሚ? ስጦታዬን ወደድከው ወይ? እንዴት ነው የላኩልህ ስጦታ ምን ይመስላል ግብዣዬ ብሎ ነግሮት ነበረ። በዚህም እንግዲህ ዳግም በጣም ነው የተናደደው። በቃ ዳግም እሺ አሁን እኮ ብሌን ይቅርታ ካላደረገሽልኝ ልታናግረኝ ፈቃደኛ ካልሆነሽ ምንድን ነው የሚውጠኝ? በዚህ ሁኔታ ከቀጠልኩኝ ማበዴ ነው። በፍጹም ልቋቋመው አልቻልኩም በማለት ላይ ይገኛል። እኔንም በበኩሏ አምኜህ ነበረ። እኔ እንደ ወንድም አይቼህ እንደ ሁለ ነገር አይቼህ ነበረ። አንተ ግን አጠገብህ ሁኜ እንኳን እናቴ ጠፍታለሽ እያልኩ እንደዛ እያለቀስኩና እያነባው፣ አንተ ግን ምንም እንደማያውቅ ሰው አንተ አግታት ከአንተ ጋር ሆና እናቴ ምንም እንደማያውቅ ሰው ነበር ስታባብለኝ የነበረው። በጣም ነው ማዝነው። እንደዚህ አይደረግም እያለች እንግዲህ በጣም ብዙ ነገሮችን ስትነግረው፣ እሱም ደግሞ አንቺ ስደቢ፣ ተቆጭኝ፣ የፈለግሽ ነገር አድርጊኝ፣ ከፈለግሽም ደብድቢ፣ ከፈለግሽም የምትፈልጊውን ያህል ውቀሺ፣ ነገር ግን ይቅርታ አድርግልኝ ስላት፣ እሷ ግን ይህን ነው እኮ ማድረግ የማልችለው ብላለች። ይህን ማድረግ አልችልም በፍጹም፣ ምክንያቱም በእናቷ በብሌኗ ነው የመጣ። እናቷን ምን ያህል እንደምትወዳት እናውቃለን። ስለዚህ አሁን ላይ በቃ ምንም ልትሰማው ፈቃደኛ አይደለችም። እንግዲህ ሳሚ ይሄን እርግጠኛ ስለሆነ ነው ሳሚ ብሌንን የራሱ ለማድረግ አሁን ላይ ዳግምን እየተበቀለው ይገኛል። በሌላ በኩል ደግሞ ዳግም ወይዘሮ ገነትን ሲያስፈታትና ሲያስመልጣት ምን ብሏል ሳሚ? ጠብቀኝ፣ በከባዱ እበቀላለሁ፣ የምትፈልገውን ነገር ሁሉ አሳጣለሁ ብሎት ነበረ። ስለዚህ አሁን ላይ በጣም በእጅጉ ዋጋ እያስከፈለውና እንዳለውም ይኸው የሚፈልገውን ነገር አሳጥቶታል ማለት ነው። በስተ መጨረሻ ሳሚ ለጊዜውም ቢሆን ተሳክቶለታል ማለት ነው። ቀጣይ ምን ሊፈጠር ይችላል? እስኪ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ ተወዳጆች። አብራችሁኝ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። እንግዲህ አደራ ድራማ እጅጉን ተወዳጅና እንዲሁም ደግሞ አጓጊ የሆነ ቀጣዩን ክፍል ወደ እናንተ ይዤላችሁ እስከመጣ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ። ታዲያ ቪዲዮውን ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በአክብሮት እየጠየኩኝ ከዚህ እሰናበታችኋለሁ። ባይ ባይ ተወዳጆች፣ እወዳችኋለሁ።